ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትውልድ የሚዘክራቸው ትልቅ ሰው በሚል ርዕስ ስር ስለ አንድ ሰው ታሪክ ይዤ መጥቻለሁ። አንድን ሰው ማስታወስ ስለሚያስፈልግ እሳቸውን ለማስታወስ እንሞክራለን። ሁላችሁም እንደምታውቁት የኢትዮጵያ የፋኖ እንቅስቃሴ በጣም ብዙ የተደከመበት፣ ብዙ የተለፋበት፣ ብዙ ውጣ ውረድ ውስጥ የታለፈበት የፋኖ አንድነት እውን ሆኗል። የፋኖ አንድነትን እውን ከመሆን ጋር በተገናኘም አገዝ ፋኖ ውስጥ ሰርጎ ገቦች የነበሩ በተለያየ ምክንያት የፋኖ አንድነት እንዳይመጣ ችግር ሲፈጥሩ የነበሩ ሰዎች በሙሉ አንድ በአንድ ወደ ብልጽግና እየሄዱ ነው። ሚናው እየለየ ነው ማለት ነው። ዝም ብሎ የተጠራቀመው በሙሉ እንክርዳዱ በሙሉ ፋኖ አንድ እንዳይሆን ችግር ሲፈጥሩ ነገሮችን ሲጎትት የነበረው በሙሉ አንድ በአንድ ወደ አገዛዙ ሄዷል እና በዚህ ምክንያት በጣም ባልተጠበቀ መንገድ አገዛዙን ባስደነገጠ መንገድ በሁሉም ጠቅላይ ግዛቶች ያሉ የፋኖ አደረጃጀቶች ተነጋግረው ተወያይተው ተመካክረው ሰጥቶ በመቀበል መርህ የአማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት አቋቁመዋል እና ከ3 ዓመት በፊት ከመቶ በላይ 200 ምናምን በላይ የነበሩ የተለያዩ አደረጃጀቶች ናቸው እንግዲህ በከባድ ሁኔታ ውስጥ እየተናገሩ በመውጣት በመውረድ አንዳንዴ ሲሳካ አንዳንዴ 5 እርምጃ ወደፊት 2 እርምጃ ወደ ኋላ 3 እርምጃ ወደፊት 1 እርምጃ ወደ ኋላ እያሉ በመውደቅ መነሳት እየቆሰሉ እየወደቁ በብዙ ነገር ውስጥ አልፈው ይሄ ድርጅት መስርተዋል እና የዚህ ድርጅት መመስረት የኢትዮጵያን ፖለቲካ ሼክ አድርጎታል። በተለይ በብልጽግና አገዛዝ ካምፕ ውስጥ ከፍተኛ የሆነ ድንጋጤ ነው የፈጠረው። ድንጋጤ መፍጠር ብቻ ሳይሆን ተረጋግተው የነበሩ ሰዎች የብልጽግናን ፕሮፓጋንዳ እየሰሙ የብልጽግናን ሚዲያ እየሰሙ ብልጽግና ደግሞ በብዙ ሺህ የሚቆጠሩ ቲክቶከሮችና የሶሻል ሚዲያ አክቲቪስቶችን ደግሞ ስላሰራጨ እነሱን እየሰሙ ሜዳ ላይ ያለውን ሁኔታ ካለማወቅ ሜዳ ላይ ያለውን ሁኔታ ካለመረዳት ፋኖ ውስጥ ትንሽ ነገር በተፈጠረች ቁጥር ያቺ ተጋና ስለምትወራ በፋኖ ውስጥ መሰረታዊ የሆነ ችግር ያለ ይመስል በቃ ፋኖ መቼም አንድ አይሆንም በሚል ፕሮፓጋንዳዎች ይሰሩ ስለነበረ ብልጽግና ያሸነፈ ነበረ ብዙዎቹ የብልጽግና ሰዎች የሚመስላቸው። ሆኖም ግን ነገሩ ተገልብጦ አሁን ፋኖ አንድ ሆኖ 19 አባላት ያሉት የፖሊት ቢሮ አቋቁሟል። ያ የፖሊት ቢሮ የቡድን አመራር ነው ያለው። የቡድን አመራር ማለት ኮሌክቲቭ ሊደርሺፕ ነው ፋኖ ውስጥ ያለው። ይሄ ኮሌክቲቭ ሊደርሺፕ የራሱ ሰብሳቢ ያለው፣ እንደገና ደግሞ ተቀዳሚ ሰብሳቢም አለ። የድርጅቱ የፖሊት ቢሮ ደግሞ የጽህፈት ቤት ኃላፊ አለ፣ መዝገብ ቤት ማለት ነው። እና ይሄ ፖሊት ቢሮ ደግሞ የተለያዩ መምሪያዎችን ኮሚቴዎችን አዋቅሯል። የኮሚቴ መሪዎች ሊቀመንበርን ደግሞ የመምሪያ ኃላፊዎችንም ደግሞ መድቧል። ስለዚህ ወደ ስራ ተገብቷል። አንዱ በፋኖች የተመደበው የስራ ኃላፊነት የህዝብ ግንኙነት ክፍል ወይም ደግሞ ቃል አቀባይ ነው። ቃል አቀባይ ሆኖ በፋኖ የተመደበው የቴዎድሮስ እዝ የፖለቲካ ዘርፍ ኃላፊ የነበረው ጠበቃ አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ ሆኖ ተመድቧል እና አንድ ስለ አካፋ ጋራ በተገናኘ ዜናዎች ማቀርብላችሁ አንዱ ይሄ የአማራ ፋኖ ብሔራዊ ንቅናቄ የራሱ የሆነ ድረገጽ የራሱ የሆነ የፌስቡክ ገጽ የራሱ የሆነ የቴሌግራም አካውንት ለህዝብ ይፋ አድርጓል። ስለዚህ ከአሁን በኋላ አመራሮች በተለያየ መንገድ አንዱ በዚህ የተለያዩ መግለጫዎችን የተለያዩ ነገሮችን አያደርጉም ማለት ነው እና በቃል አቀባዩ በኩል ስርዓትና ዲሲፕሊን ባለው መልኩ በቃል አቀባዩ በኩል መረጃዎች ይወጣሉ ማለት ነው እና ይሄ የአንድ ድርጅትን ፕሮፌሽናሊዝም የሚያሳይ ነው። እና አንድ ድርጅት በሚቋቋሙበት ጊዜ እንግዲህ ድርጅቱ ውስጥ ምን አለ? ኃላፊነት ላይ የተመደቡ ሰዎች አሉ። ህግና ስርዓት አለ፣ ደንብ አለ። በህግና በስርዓቱ መሰረት በአመራር ቦታ ላይ ያሉ ሰዎች ያንን ነገር ይሰራሉ። ጥፋት ሲያጠፉ ድርጅቱ ባለው አሰራር ባለው የኤቲክስ ኮድ የስነ ምግባር ኮድ መሰረት ይቀጣቸዋል፣ እርምጃ ወስድባቸዋል። መታረም ካለባቸው እንዲታረሙ ያደርጋል። ከተሳሳቱ እንዲታረሙ ያደርጋል።
ስለዚህ ድርጅቱ የራሱ የሆነ አሰራር አሉ እና በዛ መሰረት የህዝብ ግንኙነት ክፍሉ ጠበቃ አስረስ የራሳቸው የሆነ በእነሱ በኩል የሚወጣ ኦፊሻላዊ መግለጫ መኖር ስለሌለበት የአማራ ፋኖ ብሔራዊ ንቅናቄ የሚል እዚህ ጋር እንደምታዩት ይሄ የፌስቡክ ገጻቸው ነው እና የፌስቡክ ገጽ ይፋ አድርገዋል። ይሄ አንዱ ትልቅ ነገር ነው። ያው የድርጅት ስራ እየተሰራ መሆኑን አንዱ ማሳያ ነው። እንደቀላል ሊታይ ይችላል። ነገር ግን እንደዚህ አይነት ነገር አልነበረም። የተለያየ ፋኖ በቃ የተለያየ ነገር ነበር የሚያወጣው። አሁን ግን ይሄ የአማራ ፋኖ ብሔራዊ ንቅናቄ የራሱ የሆነ የፌስቡክ አካውንት አለው፣ የራሱ የሆነ ቴሌግራም፣ የራሱ የሆኑ እንትኖች አሉ። ስለዚህ ሌሎቹ ይሄንን ነው የሚያጋሩት ማለት ነው። ፋኖን በተመለከተ ድርጅቱን በተመለከተ የሚወጡ ኢንፎርሜሽኖች እዚህ ገጽ ላይ እነዚህ ገጾች ላይ ነው የምናገኘው ማለት ነው። ብዙ ጊዜ ከአፋብኃ የወጣ ከምናምን የወጣ እያሉ ማንም ዝም ብሎ የጻፈውን የውሸት መረጃዎች፣ የማደናገሪያ መረጃዎች የሄደሩን አላለ የሄደሩን ምናምን ያደርጉና የውሸት መረጃዎች፣ የውሸት መግለጫዎች ብዙ ጊዜ ይሰራጫሉ። የውሸት አሁን ግን እውነተኛ የአማራ ፋኖ ብሔራዊ ንቅናቄን እውነተኛ መረጃ ማግኘት የሚፈልግ ሰው ከየት ነው የሚያገኘው ማለት ነው? ከራሱ ከፈረሱ አፍ እንደሚባለው ከራሱ ቃል አቀባዮቹ ድርጅቱ የራሱ ገጽ ይኖረዋል። ድረገጽ አይ ቲንክ እያዘጋጁ ነው። ግን አሁን የራሱ የፌስቡክ አካውንት አለው፣ የራሱ የቴሌግራም አካውንት አለው። ስለዚህ ህዝብ እነዚህን አካውንቶች በመከታተል እነዚህን አካውንቶች በመግባት እነዚህ ቻናሎች በመግባት ከድርጅቱ የሚያገኘው ኢንፎርሜሽን በሙሉ ያገኛል ማለት ነው። በማንኛውም ነገር ላይ ግራ የተጋባ ሚስ ኢንፎርሜሽን ካለ ወደዚህ ገጽ በመምጣት ወደዚህ ቻናል በመምጣት ያለውን መረጃ ማወቅ ይችላሉ። እና ይሄ አንዱ የአማራ ፋኖ ብሔራዊ ንቅናቄ ያደረገው በህዝብ ግንኙነቱ ዙሪያ ያደረገው አንድ ትልቅ ስራ ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው በድርጅቱ ውስጥ የመደበኛ ስብሰባ አድርገዋል። በፖሊት ቢሮ ስብሰባ አድርጓል። ፖሊት ቢሮ ስብሰባ ከማድረጉ በፊት ጋዜጠኛ እስክንድር ነጋ ራሱን ከፖሊት ቢሮ አመራርነት አግሏል። ስለዚህ 19 አባላት ያሉት 18 አባላት ያሉት የፖሊት ቢሮ አባል ነው። ስለዚህ በእስክንድር ነጋ በትክ አንድ ሌላ አመራር እንግዲህ ሌላ ሰው ይመደባሉ ማለት ነው። ከየት ነው ሊመደብ የሚችለው የሚለውን እንግዲህ እነሱ ናቸው የሚያውቁት። ያው ከዚህ በፊት በነበረው ሁኔታ እንግዲህ ያው ሰጥቶ የመቀበል መርህ አይደል ያለው፣ ሰጥቶ የመቀበል መርህ እና ሰጥቶ በመቀበል መርህ መሰረት ያው ከጎንደር 5 ተወካይ ነው የገባው። ከሸዋ ከጎጃም እና ከወሎ አራት ተወካዮች ነው ያሉት እና ጀነራል ተፈራ ቀሩ ማለት ነው። ስለዚህ አሁን ይሄ 5ኛ ተወካይ ከጎጃም ነው የሚሆነው፣ ከወሎ ነው የሚሆነው፣ ከሸዋ ነው የሚሆነው። እንግዲህ እነሱ የሚወስኑት ውሳኔ ይሆናል ማለት ነው። ፍትሃዊ በሆነ መንገድ ሰጥቶ በመቀበል መርህ እነሱ የሚወስኑት ውሳኔ ይሆናል ማለት ነው። ያ የእነሱ ስራ ነው። ምናልባትም በ18 ብቻ እንቀጥል ካሉ በ18 ብቻ መቀጠል ይችላሉ። ሌላ አንደኛ አንጨምርም ካሉም ደግሞ ሌላም መጨመር ይችላሉ እና ይሄ የነሱ አሰራር ነው። እነሱ ይጠቅማል ብሎ ያሉትን እንግዲህ የመምረጥ የመበየን የመወሰን የነሱ ምርጫ ነው። ድርጅት አቋቁመዋል። በድርጅቱ ውስጥ ተመካክረው ነው የሚሰሩት። የኮሌክቲቭ ሊደርሺፕ ነው ያለው እና በዛ መሰረት ስራቸውን ይሰራሉ እና በእስክንድር ነጋ ቦታ ሌላ ሰው ይተካሉ። ስለዚህ በዛ መሰረት ያው ያሳውቁናል ማለት ነው። ይሄ አንዱ ዜና ነው። ሌላው በድርጅቱ ውስጥ የወለጋ ፋኖችን በተመለከተ በተለይ የወለጋ ፋኖ በቢዛሞ ወደ ድርጅቱ ለመቀላቀል ጥሪ እንዳቀረበ ተገልጿል። አሁን ያንን ተከትሎ ሌሎች በወለጋ 2 አደረጃጀት ስለሆነ ያለው የአማራ ፋኖ በቢዛሞና የአማራ ፋኖ በወለጋ እና እነዚህ ሁለቱንም ማቀፍ ያስፈልጋል። ሁለቱንም ማነጋገር ያስፈልጋል። አንዱን አንስቶ ሌላውን መጣል አያስፈልግም በሚል በባሜራ ፕሮግራሞች ሰርተነዋል እና ባለኝ መረጃ የአማራ ፋኖ ብሔራዊ ንቅናቄ በሁለቱም የወለጋ እዝ አደረጃጆች ጋር ግንኙነት እንዳለው መረጃ ይደርሶኛል። ይሄ በጣም ትልቅ ዜና ነው። ፍትሃዊ በሆነ መንገድ 2 አደረጃጀት አለ። እነዚህ 2 አደረጃጀቶች በፊትም አንድ መሆን ነበረባቸው። ለነገሩ የተለያየ ቀጠና ነው የሚንቀሳቀሱት። ሆኖም ግን በአንድ ላይ እነሱን የመስራት የማጣመር አንድ ላይ የማድረግ ስራ እንደተጀመረ ውይይቶች እንደተጀመረ ሰምቻለሁ። ይሄም በአጭር ጊዜ ውስጥ እልባት ያገኛል ብዬ አምናለሁ። አድማጮቻችን፣ ተመልካቾቻችን ይሄ ሁለተኛው የአማራ ፋኖ ብሔራዊ ንቅናቄ አካባቢ ያለው ዜና ነው ማለት ነው።
ይሄን ካልኩኝ ዘንዳ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ለፖለቲካ መምሪያ ኃላፊ ለወታደራዊ መምሪያ ኃላፊ የፍኖተ ካርታ እንዲያዘጋጁ ስምሪት ሰጥቷል እና ፍኖተ ካርታዎች በተለይም ደግሞ ወታደራዊ ፍኖተ ካርታ እንኳን ህዝብ ማወቅ ያለበትም ሚስጥራዊ ሰነድ ነው የሚሆነው። ነገር ግን የፖለቲካ ፍኖተ ካርታ ግን የፖለቲካ ፍኖተ ካርታን በተመለከተ ፋኖ ምንድነው ለማሳካት የሚፈልገው ምንድነው እውን ለማድረግ የሚፈልገው በሚለው ዙሪያ ላይ ዝርዝር መሄድ አለባቸው። በተለይ መሰረታዊ የሆኑ ነገሮችን ያስቀመጠ አጠር ያለች አጥር ምጥን ቹ ዘ ፖይንት የሆነች ማኒፌስቶ ይዘውልን ይመጣሉ ብዬ ተስፋ አደርጋለሁ። ያንን ሂደት የሚመራው ረዳት ፕሮፌሰር ጌታ አስራደ ነው። ረዳት ፕሮፌሰር ጌታ አስራደ ከዚህ በፊት የተጻፉትንም በመውሰድ የአፋሕድንም በመውሰድ በነገራችን ላይ የአፋሕድ ማኒፌስቶ በጣም ግሩም ማኒፌስቶ ነው። የአፋሕድ ማኒፌስቶንም በማምጣት ሌሎቹንም በማድረግ በተቻለ መጠን ዘመኑን የዋጀ አቃፊ የሆነ ኢንክሉሲቭ የሆነ የአንድ አካባቢ ብቻ ማህበረሰብን ብቻ ሳይሆን በቃ ለኢትዮጵያም ለአፍሪካም የሚበጅ በጣም ዘመናዊ የሆነ እድገት የሚያመጣ በጣም ኤፊሽንት የሆነ ማኒፌስቶ የፖለቲካ ፍኖተ ካርታ ይዘውልን ይመጣሉ ብዬ ነው የማስበው። በዚህ ጉዳይ ላይ እንግዲህ በሐሳብ ዙሪያ አንዳንድ ሬኮሜንዴሽኖች አንዳንድ ሰጀሽኖችንም ይዘን እንቀርባለን የሚል እምነት አለኝ እና ወደ ስራ ተሰማርተዋል። ከዚህ ጋር በተገናኘ እንግዲህ ይሄ የአማራ ፋኖ ብሔራዊ ንቅናቄ እዚህ ደረጃ እንዲደርስ ትልቅ አስተዋጽኦ ያበረከቱ ሰዎች አሉ። እርግጥ ነው ከተለያዩ ሚዲያዎች ጋር ቃለ መጠይቅ ያደረጉ ሰዎች ሲያስታርቁ ወደ እርቅ ያመጡትን እንደነ ሻለቃ ዳዊት ዶክተር አክሎግ የመሳሰሉትን ስማቸውን እየጠሩ ሲያመሰግኑ ሰምቻለሁ። ነገር ግን አድማጮቻችን፣ ተመልካቾቻችን ከምንም ነገር በላይ በዚህ አጋጣሚ ለፋኖች አንድነት እውን መሆን ከባድና አስቸጋሪ በሆነበት ጊዜ ለረጅም ጊዜ እዛው ሜዳ ላይ ሆነው አንድ እንዲሆኑ ትልቅ ጥረት ሲያደርጉ የነበሩ አባት አሉ እና ለእኚህ አባት እውቅና መስጠት ፈልጋለሁ። አቶ ተስፋዬ መካሻው ይባላሉ እና አቶ ተስፋዬ መካሻው አሁን በህይወት የሉም። ነፍሳቸውን እግዚአብሔር በአጸደ ገነት ያኖራቸው። በህይወት የሉም፣ ሞተዋል። የሞቱትም በአሳዛኝ ሁኔታ ነው የሞቱት። በአንዳንድ ፋኖች አመራር የሆኑ ፋኖች በሸዋ አስረዋቸው በእስር ቤት እንዳሉ ነው እንግዲህ መረጃዎች እንደሚጠቁሙት። በእስር ቤት እንዳሉ ከሌሎች እስረኞች ጋር በድሮን ጥቃት ህይወታቸው ያለፈው ታስረው ማለት ነው። ለረጅም ጊዜ እንዲፈቱ ለረጅም ጊዜ ከእስር ቤት እንዲወጡ ጥያቄዎች ስናቀርብ ነበረ። ብዙ ግፊት ስናደርግ ነበረ። ነገር ግን እነዚህ የፋኖ መሪዎች በተለያየ በራሳቸው ምክንያት እኚህን ሰው መፍታት ባለመቻላቸው እኚህ ሰው በታሰሩበት ከሌሎች እስረኞች ጋር አገዛዙ የገደላቸው እና በዚህ መልኩ ነው ህይወታቸው ያለፈው እና በጣም ያሳዝናል። እስቲ እኚህ ሰው ስለ አንድነቱ ምን ያደርጉ ነበረ? በጣም ባይገርማችሁ ሸዋው ውስጥ ራሱ የሸዋ አባት ነው የሚባሉት። የመራቤቴ ተወላጅ ናቸው። ከመራቤቴ አካባቢ የመጡ ናቸው። የሸዋ ተወላጅ ነው የሚባሉት። አንዴ መራቤቴ፣ አንዴ ምንጃር፣ አንዴ ይፋት፣ አንዴ መንዝ፣ አንዴ እዛ እያሉ ሞረትና ጅሩ እያሉ የሸዋ ፋኖችን አንድ ለማድረግ በጣም በዚህ እድሜያቸው በጣም ሲደክሙ የነበሩ አባት ነበሩ። ያ ብቻ አይደለም፣ ደራ ሄደዋል፣ ጎጃም ሄደዋል፣ ጎንደር ሄደዋል፣ ወሎ ሄደዋል። እነዚህ በቃ በየቦታው እየዞሩ ባካችሁ አንድ ሁኑ እያሉ ብዙ ሲሰሩ ረጅም ርቀት ለ2 ቀን ለ3 ቀን በእግራቸው እየተጓዙ እግራቸው እስኪቆስል ድረስ በእግራቸው እየተጓዙ እንደ አባትነታቸው ተው ልጆቼ አንድ ካልሆናችሁ ትንበላላችሁ፣ አንድ ካልሆናችሁ ትጎዳላችሁ እያሉ ሲመክሩ ሲገስጹ የነበሩ አባት ናቸው እና እስቲ እናዳምጣቸው። እስቲ እንግዲህ ከዚህ በፊት ጋሽ ተስፋዬ ያኔ በቃ አንድነት እንዲመጣ ይደክሙበት በነበረ ጊዜ የተናገሩትን ነውና እሱን እንደገና አድማጮች ተመልካቾቻችን እንድናስታውስ ፈልጋለሁ። ይሄ አንድነት ዝም ብሎ የመጣ አይደለም። አዎ እንደነ ሻለቃ ዳዊት ወልደ ጊዮርጊስ ያሉ ብዙ አስተዋጽኦ አድርገዋል። ነገር ግን እኚህ ሰው ለአንድነቱ ህይወታቸውን የከፈሉ ናቸው። ለአንድነት በመስራታቸው ህይወታቸውን ያጡ አባት ናቸው። ትውልድ ሊዘክራቸው የሚገባ ትልቅ አባት ናቸው። እስቲ እናዳምጣቸው። የማስተላልፈው መልእክት መጀመሪያ ለአማራ ፋኖ አጠቃላይ ለአማራ ፋኖች ነው። እንደ አማራ ፋኖ በጎጃም፣ እንደ አማራ ፋኖ በጎንደር፣ እንደ አማራ ፋኖ በወሎ፣ እንደ አማራ ፋኖ በሸዋ ያለን ታጋዮች ሁሉ አሁን የጋራ ጥምረት ስራ ላይ ስለሆን
ሁሉም ታጋይ የአንድነት ስሜት እንዲያቀነቅንና ራሱን በዚህ ልክ እንዲያዘጋጅ ጥሬን አቀርባለሁ። ለዚህ መነሻ የሚሆኑ የዚህ የፋኖ አመራሮች ኃላፊነታቸው እንደተጠበቀ ሆኖ ማለት ነው። በመቀጠል አሁን እንደ አማራ የጥምረት አንድነት ጥምረት ያስፈልገናል። እዛው ላይ ነው ያለነው፣ እዛ ስራ ላይ ነው ያለነው። ይህንን ስራ ሁሉም ኃላፊነት ወስዶ ኃላፊነቱን እንዲወጣ አደራ ጭምር አስተላልፋለሁ። ጋሽ ተስፋዬ መካሻው እንግዲህ እኚህ ነበሩ በዛው ሜዳ ላይ ብዙ የደከሙ ፋኖች አንድ እንዲሆኑ የደከሙ የአማራ ፋኖ ብሔራዊ ንቅናቄ አንድ መሆኑን ቢያዩ ኖሮ እንዴት ደስ ባለኝ ነበር። ይሄ የአዲሱ ድርጅት መመስረቱን አቶ ተስፋዬ መካሻ ቢያዩ ኖሮ ያንን አይተው ቢሞቱ ኖሮ ምን ያህል በተደሰትን ነበር። ግን አላዩ። ቢሆኑም ግን የእሳቸው ድካም፣ የእሳቸው ልፋት፣ የእሳቸው ጥረት ይሄው እውን ሆኖ እሳቸው በህይወት እንኳ ባይኖሩ ይህንን ነገር ለማየት ይችላል። ፋኖች አንድ ሆነዋል እና በዚህ አጋጣሚ አቶ ተስፋዬ መካሻው ጋሽ ተስፋዬን ሪኮግናይዝ ማድረግ እፈልጋለሁ። እኚህ ሰው በታሪክ በትውልድ የሚታወሱ እንደና አስማረ ዳኜ እንደና ኃይለማርያም ማሞ እንደ ሌሎቹም ጀግኖች የህዝብ ልጆች እንደ ፕሮፌሰር አስራት ወልደየስ የሚዘከሩ የህዝብ ስቃይና የህዝብ መከራ እንዲቆም ህይወታቸውን አሳልፈው የሰጡ ታላቅ ሰው እንደነበሩ የሚነገርላችሁ ነው። እና በዚህ አጋጣሚም ዋሜራ ሚዲያ ጋሽ ተስፋዬ መካሻው ያለኝን አክብሮት ያለኝን ፍቅር በዚህ አጋጣሚ ለመግለጽ እወዳለሁ። ይሄ የፋኖ አንድነት ዝም ብሎ የመጣ አይደለም። ትልቅ ዋጋ ተከፍሎበት፣ ትልቅ መስዋዕትነት ተከፍሎበት፣ ትልቅ ግፊት ተደርጎበት፣ ትልቅ ጥረት ተደርጎበት የመጣ አንድነት ያንንም የአንድነት አቀንቃኝም ስለሆኑ ነው የታሰሩት። አንድ ሁኑ ልጆቼ ስላሉም ነው ታስረው ለሞት የተዳረጉት። ጋሽ ተስፋዬ መካሻው እንግዲህ ይሄ ነው ያለው። ከዚህ በመቀጠል እንግዲህ ምንድነው የሚሆነው የሚለውን እንግዲህ የአማራ ፋኖ ብሔራዊ ንቅናቄ እንዳልኳችሁ የአማራ ፋኖ ብሔራዊ ንቅናቄ ድርጅቱ ተቋቁሟል። ቅድም እንዳልኩት አንድ የፖሊት ቢሮ አባል መመደብ ይኖርባቸዋል። በተጨማሪ ደግሞ በጎንደርና በወሎም ደግሞ ያለው አደረጃጀት አንድ መሆን አለበት። አሁን በጎጃም አንድ አደረጃጀት ነው ያለው። ራሱ እዙ ወታደራዊ ኮማንዱ ራሱ በዝናቡ የሚመራው በሻለቃ ዝናቡ የሚመራው የጎጃም ወታደራዊ መምሪያ አለ። አንድ እዝ ነው ያለው፣ የቴዎድሮስ እዝ። በወሎም አንድ እዝ ነው ያለው፣ የሚኒሊክ እዝ። በሸዋና በጎንደር ግን ሁለት አደረጃጀት ስለሆነ የነበረው በመከታው ማሞ የሚመራና በኢንጂነር ደሳለኝ ሳስብ ሸዋ የሚመራ በሸዋ በሻለቃ ደረጀና በሻለቃ ሀብቴ የሚመሩ ሁለት አደረጃጆች በጎንደር ነው የነበሩት እና አሁን ባለኝ መረጃ አድማጮቻችን፣ ተመልካቾቻችን በጎንደር ነገሮች ጥሩ መልክ እየያዙ በጎንደር በጣም ጥሩ መልክ እየያዙ ነው። በጎንደር ያሉት ኦልሬዲ ከዚህ በፊትም እርቅን ስለመሰረቱ ተቃቅፈው ይቅርታ ስለተባባሉ እርቅን ስለመሰረቱ በነ ሻለቃ ደረጀ መካከል በነ ሻለቃ ደረጀና ሰለሞን አጠናው፣ አርበኛ ሰለሞን አጠናው፣ አርበኛ አበማን ነው ተሾመ አበባው የመሳሰሉት ከሌሎቹ ፋኖች ጋራ በቃ ብዙ ደም አልተከም። ብዙ ደም አልተከም። ጎንደር ውስጥ ጦርነት የነበረው እነዚህ እጆቻቸውን የሰጠዋሉ አይደለ? እንደነ ጸዳሉ ደሴ እንደነ ቆራጡ ምናምን የመሳሰሉ አሁን ደግሞ በቅርብ አንድ ሁለት የአንበሳው ጋይንት ክፍለ ጦርና
ገብርዬ ክፍለ ጦር አዛዦች በብልጽግና ተገዝተው በነ ኢያሱ አባተ ተጀንጅነው እጆቻቸውን ለአገዛዙ ሰጥተዋል። እና እነዚህ አካባቢ ነበር እንግዲህ ችግር የነበረው በሰሜን ጋይንትና በደቡብ ጋይንት ወረዳ በሁለቱ በጋይንት ወረዳ ችግር ነበር። ለሁለቱ እጆቻቸውን ሰጡ። በቃ በፊትም ለብልጽግና ይሰሩ ስለነበረ ተልቆ ተሰጥቷቸው እዛ አካባቢ ብዙ ነገር ያደርጉ ስለነበረ እዛ አካባቢ ችግር ነበር። በተቀሩት የጎንደር ፋኖች ዘንድ ግን ምንም ችግር የለም። እንደውም ብዙ ጊዜ በውጊያ በጦርነት አብሮ ሲዋጉ የነበሩ ናቸው። ኢቭን የተለያየ አደረጃጀትም ሆነው አብሮ ሲዋጉ አብሮ ሲንቀሳቀሱ የነበሩ ናቸው። ስለዚህ ጎንደር ያለው ነገር ጎንደር እርቅን ለመመስረት ነገሮችን ለመፍታት ብዙ አላስቸገርም። ሸዋ ግን አድማጮቻችን ተመልካቾቻችን ትንሽ አስቸጋሪ ነው። በሸዋ ብዙ በደል ተፈጽመዋል። በተለይ በነመከተው አካባቢ እጅግ በጣም ብዙ በደል ስለተፈጸመ እዛ አካባቢ ያለውን ነገር እርቅን ለማስፈን እርቅን ለማምጣት ትልቅ ስራ ይጠይቃል። ሆኖም ግን ያ እየሆነ ነው። በተለይ የወታደራዊ አዛዦች እዛኛው አደረጃጀት ያሉና እዚህኛው አደረጃጀት ያሉ ወታደራዊ አዛዦች እየተገናኙ እየተነጋገሩ ጥሩ ነገር እየሆነ ነው። ስለዚህ አሁን እዛ አካባቢ ምንድነው መሆን ያለበት በሚለው ዙሪያ ላይ እንዴት የሸዋ ፋኖችን በቃ በይቅርታ መንፈስ በይቅር መባባል መንፈስ በቃ ሰጥቶ በመቀበል መርህ ሁሉንም ባስማማ መንገድ እንዴት ሁሉም የሚቀበሉት አመራር ተዘርግቶ እንዴት ወደፊት ሊሄድ ይችላል በሚል ዙሪያ ላይ ብዙ መሰራት ያለበት ነገር አለ። በተለይ በቅርብ የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ አማን ፈለቀና አንድ የቀድሞ የአፄ ዳዊት ክፍለ ጦር አዛዥ የነበረ ሙሉቀን ቢራራ ሲናገሩት የነበረውን ንግግር ሁላችንም ሰምተናል። በተለይ ከሙሉቀን ቢራራ ስንሰማው የነበረ ነገር በሙሉ በጣም አጸያፊ ነገር። ስለዚህ እንደነ ሙሉቀን ቢራራ ያሉ ሰዎች እዛ ሸዋ ውስጥ እስካሉ ድረስ ችግር መፈጠሩ አይቀርም። አማን እሸቱ እንኳን ያው ያለውን ነገር ተረድቶ ያለውን ሸዋ አንድ መሆን እንዳለበት ብዙ እየደከመ ብዙ እየሰራ ያለ በጣም በጥሩ ሁኔታ ላይ ያለ እንደሆነ እናውቃለን። ነገር ግን ያ ሙሉቀን የሚባለው ተቻለ መጠን አማንን ለማስጠቆር አማንን በሌሎች እንዲጠሉ ለማድረግ አማንን ከሌሎች ለመለየት ከነድርሳን ጋር ከሌሎቹም ጋር አብሮ እየሰራ ስለነበረ አማን ችግር ውስጥ እንዲገባ ለማድረግ በቃ ብዙ ነገሮችን እና ያ የሁለቱን ንግግር ተለቀቀ እና እኔ እንደው የሚመስለኝ ራሱ ሙሉቀን ቢራራ ቀርቶ የለቀቀው አይመስለኝም። አማንን ለማስጠቆር በአማንና በነ ኢንጂነር ደሳለኝ በኩል በነ አማንና በአሳምነው እዛ አመራሮች በኩል የተፈጠረውን መቀራረብ እንደገና ለማደፍረስ ሆን ተብሎ አማን የማይሆን ነገር እንዲናገር ለማድረግ የተሞከረበት ሁኔታ ነው ያለው። ሆኖም ግን አማን ብዙም ችግር ውስጥ የሚከት ንግግር አልተደረገም። ጥንቃቄ ያለው መልስ ነው ሲመልስ የነበረው በተቻለ መጠን። ስለዚህ ይሄ አማንን ከሌሎቹ የማጣላት የእንግዲህ የሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ ነው። እሱን ዋናው ወታደራዊ አዛዥ በሉት። ወታደራዊ አዛዡ ኮሎኔል ማናገረው መለሰ ይባላል እና እሳቸው የእድሜ ባለጸጋ ናቸው። በቃ ከአንድ ቦታ ወደ አንድ ቦታ በቃ የሉም ማለት ይቻላል። እንደ ልብ የሚንቀሳቀሱ ሰው አይደሉም እሳቸው የሉም ማለት ይቻላል። ስለዚህ በዋናነት የሸዋ ጠቅላይ ግዛት እዝን በነመከታው የሚመራ የነበረውን ሸዋ ጠቅላይ ግዛት እዝ የሚያንቀሳቅሰው ጦሩን የሚያዘው አማን እና ይሄ አማን ፋኖ አማን እሸቱ ማለት ነው። እና አማን ከሌሎቹ ካሳምነው እዝ አመራሮች ጋር ጥሩ ሪሌሽንሺፕን መስርቷል። ያው ከድሳን ጋር ከሌሎቹ ጋር ሆኖ አብሮ ፎቶ የተነሳውን መቼም ሁላችንም አይተናል። ስለዚህ አሁን ያንን ሪሌሽንሺፕ ያንን መቀራረብ የነ ሙሉቀን ቢራራ አፋሃዶች እነ ሙሉቀን ቢራራ ለማደፍረስ የሞከሩት ሙከራ ነው እንግዲህ እና ያ ሁሉ እየከሸፈ። ስለዚህ የሸዋ ፋኖች ሁለቱም አደረጃጀቶች ጋር የነበሩት አንድነትን የሚፈልጉ ስለዚህ በሸዋም አንድነት ይመጣል የሚል እምነት አለኝ። ሁሉም የተስማሙበት አመራር ይኖራል እና በሸዋ ሞስት ፕሮባብሊ ያሳምነው እዝ ተብሎ ይቀጥላል የሚል እምነት ነው ያለኝ። እና ያሳምነው እዝ የአፋብኃ ያሳምነው እዝ አይደለም አሁን የሚባለው የአፋብህን የአማራ ፋኖ ብሔራዊ ንቅናቄ ያሳምነው እዝ በሚል ይቀጥላል። እና ይሄ እዙ በሸዋ ያሉ 4 ኮሮች ነው ያሉት። ሁለቱ አደረጃጀቶች ሁለት ኮር ነው የነበራቸው። 4ቱንም ኮር አንድ ላይ ያመጣ አደረጃጀት ዘርግተው ሸዋን አንድ አድርገው እስካሁን የሸዋ ህዝብን አንገት
ያስደፉትን ያህል አሁን ደግሞ የሸዋን ህዝብ ያንሱታል የሚል እምነት ነው ያለኝ እና ግን ብዙ መሰራት ያለበት ነገር አለ። ሸዋ ውስጥ አሁንም አስቸጋሪ ሰዎች አሉ። አሁንም ምናልባትም ከብልጽግና ጋር እየተመካከሩ ሸዋ ያለው ሁኔታ እንዳይረጋጋ፣ ሸዋ ያለው ሁኔታ መስመር እንዳይዝ የሚሰራዋል እና አሁንም የምለው ምንድነው በተለይ የሸዋ ፋኖች ሌላ ሰው ጣልቃ አታስገቡ፣ ሌላ ሰው ጣልቃ አታስገቡ። አመራሮቹ ብዙዎቻችሁ ትተዋወቃላችሁ አሁን እና ስለዚህ ስለምትተዋወቁ በቃ እንደ ወንድማማቾች አንድ ላይ ሆናችሁ ሌላ ሰው ሳታስገቡ እናንተው ራሳችሁ ተነጋግራችሁ የሸዋ ፋኖችን በአንድ ላይ አምጧቸው። ሌላው ጋይዳንስ እንዲሰጣችሁ አትጠብቁ። ሌላው እናንተ እንዲያርጉ እናንተ እንደዚህ አርጉ እንዲላችሁ አትጠብቁ። ስለዚህ ልክ ጎንደሮቹ እንዳረጉት ጎንደሮቹም አንድ ላይ ሆነው አይደል እርቅ የመሰረቱት። ስለዚህ እናንተም በሸዋ ያላችሁ በአንድ ላይ ሆናችሁ ተነጋግራችሁ የሸዋን ፋኖ አንድ አድርጉታል። የሸዋ ፋኖ አንድ ካልሆነ የአማራ ፋኖ ብሔራዊ ንቅናቄ ቢመሰረት ዋጋ የለው። በድርጅት ደረጃ በድርጅት ደረጃ አንድ ድርጅት ቢመሰረት በታች ያለው መዋቅር ግን አንድነትን ካልመሰረተ ምን ዋጋ አለ? ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ወደ ሸዋ እንቅስቃሴ ላደርግ ቢል ከጎጃምና ከወሎ ወደ ሸዋ እንቅስቃሴ ላደርግ ሸዋ ያለው ነገር አንድ ካልሆነ ምን ዋጋ አለ? እንደው መቅደም የነበረበት እውነት ለመናገር ከሆነ የአማራ ፋኖ ብሔራዊ ንቅናቄ ድርጅቱ ከመመስረቱ በፊት እንደው መቅደም የነበረበት እንደ እውነት ለመናገር ትክክለኛው አሰራር ሸዋዎች አንድ ሆነው፣ ጎንደሮች አንድ ሆነው፣ ሁሉም ጠቅላይ ግዛቶች አንድ ሆነው በዛ መልኩ ነበር አንድነቱ መሰራት ያለበት። አሁን ግን ሸዋ አንድ ሳይሆን ነው፣ የሸዋ ፋኖች አንድ ሳይሆኑ ነው በአማራ ደረጃ አንድ ተኮነ ተብሎ የተነገረው እና መከተል የነበረብንን ስቴፕ ጃምፕ አድርገን ነው አንድ ድርጅት አለ ያለ። ግን እሺ ግድ የለም አትሊስት በአማራ ደረጃ አንድ ድርጅት ተፈጠረ። ግን ይሄ ድርጅት በጠቅላይ ግዛት ደረጃ ግን አንድነቱ ቶሎ ካልታወጀ በቃ ይሄ ዋናው ድርጅት ራሱ በቃ ፋንክሽናል አይሆንም። ከጅምሩ ችግር አጋጥመው ማለት ነው። ስለዚህ ሸዋ አካባቢ ያለው ነገር ትኩረት ሊሰጠው ይገባል። የሸዋ ፋኖች ሸዋ በአንድ ህዝብ መደራጀት ነው ያለበት። አንድ ኮማንድ ነው ሸዋ መኖር ያለበት። ስለዚህ በሸዋ ሁሉ ነገር ተስተካክሎ ሁሉ ነገር መልክ ይዞ ሁሉ ነገር ረድፍ ይዞ ከዚህ በፊት ለተሰራው ስህተት ከዚህ በፊት ለተፈጠረው ነገር ደግሞ በይቅርታ መንፈስ ወንጀል የፈጸሙ ደም በእጃቸው ያሉ ሰዎች ወደፊት በሚቋቋመው የፍትህ ሂደት የትራንዚሽናል የፍትህ ሂደት ተጠያቂ እንደሚሆን ለወደፊት ነገሩን ለአሳድሮ ለሌላ ጊዜ አሳድሮ አሁን ግን በተቻለ መጠን በይቅርታ መንፈስ አንድ ሆኖ መቆም ያስፈልጋል እና ሸዋ አካባቢ ብዙ ስራ መሰራት አለበት። ጎንደር እንኳን በጣም ጥሩ ሁኔታ ነው ያለው። የጎንደር በቅርብ ጊዜ ውስጥ ብዙ ነገሮችን መልካም ዜናዎችን ከጎንደር የምንሰማ ይመስለኛል እና ይሄ የግድ መሆን አለበት ማለት ነው እና እንዳልኳችሁ በድርጅት ደረጃ ድርጅት ተቋቋመ ማለት አለቀ ማለት አይደለም። ድርጅት በድርጅት ቢቋቋምም ስቲል በሸዋ ፋኖች አንዳሉ ስቲል የጎንደር ፋኖች አንዳሉ። ስለዚህ እዛ ላይ ስራ ያስፈልጋል። ዊዝደም ያለበት አንዱን በመግፋት አንዱን ኮርነር በማድረግ አይደለም ወይም ደግሞ ሴራ በመጎንጎን አይደለም። የምንፈልገውን ኃይል እንዲወጣ ማንፈልገውን ደግሞ እንዲገፋ በማድረግ አይደለም። እንደውም ውጪ ያላችሁ ሰዎች እንደውም እጃችሁን መሰብሰብ አለባችሁ። በቃ የጎንደር ፋኖች እነ ሻለቃ ሀብቴ ከነ ሻለቃ ደረጀ ጋር ከነ ኮማንደር ሳሙኤል ጋር ተነጋግረው ይፈቱታል። አቅሙ አላቸው፣ ብስለቱ አላቸው፣ ይፈቱታል። ስለዚህ የጎንደር ነገር ያልኩ ከብልጽግና ጋር የሚሰሩት ነገር በሙሉ እየነጠሩ ወጥተዋል። ስለዚህ ጎንደር አልቋል። ስለዚህ የጎንደርን ለጎንደር ተውት። ሸዋም እንደዚሁ የሸዋን ነገር የሸዋ ሰዎች ራሳቸው ጨርሱት እና ይሄንን ነው እንግዲህ ያለው ስለ አፋብኃን አድማጮቻችን ተመልካቾቻችን የፋኖ ድርጅትን በተመለከተ እንግዲህ ከዛ ያቀረብኩት ነገር ይሄን ይመስላል። ሰመራይዝ ለማድረግ ያው የአማራ ፋኖ የራሱ የሆነ ገጽ የሚዲያ ገጽ የቴሌግራም ቻናል የፌስቡክ ቻናል ከፍቷል። ስለዚህ ማናቸው መረጃዎች ሳንደናገር ሳንወናበድ ቀጥታ ከዛ ማግኘት እንችላለን።
ይሄም ደግሞ የሚረዳው ምንድነው አገዛዙም ሌሎችም የውሸት ዜና የፈጠራ ዜና በየጊዜው በፋኖ ስም ስለሚያወጡ ግራ ላለማጋባት ከፈረሱ አፍ እንደሚባለው ትክክለኛ መረጃዎችን ከትክክለኛው ቦታ የማግኘት እድል ያገኘናል እና ይህንን በመሆኑ ይሄ በጣም ትልቅ ነገር ነው። የወለጋ ፋኖዎች ሁለቱም የወለጋ ፋኖ አደረጃጀቶች በአንድ ላይ የሆኑ ነው። ሶስተኛ ደግሞ ያው በሸዋና በጎንደር ያለው ነገር ገና አላለቀም። ስለዚህ እሱን መጨረሻ ያስፈልጋል። አራተኛ ደግሞ በእስክንድር ነጋ ቦታ የሚተካውን ሰው ድርጅቱ ፍትሐዊ በሆነ መንገድ ሰው በዛ ቦታ ያስገባል ብዬ አምናለሁ እና በመጨረሻ ያው ስለ ጋሽ ተስፋዬ መካሻም ይሄ አንድነት እንዲመሰረት ትልቅ አስተዋጽኦ ካበረከቱ ሰዎች መካከል ትውልድ የማይረሳቸው ትልቅ ሰው ጋሽ ተስፋዬ መካሻውንም ለማስታወስ ሞክሬያለሁ። እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።